እናታችን ሰላት አሰግድም አጅነብይ ጋር ትገናኛለች። እንዲሁም በሐራምና በስርቆት እንድንተባበራት ታዘናለች። ስትመከርም የእናንተ እስልምና በማለት አታከብርም። በዚህም ምክንያት ታናናሾቻችን እንዳይበላሹ በሚል እሷን ላለማናገርና ትዕዛዟን ላለመቀበል ወስነናል። ይህ ተግባራችን የእናት ሐቅን ማጉደል ይባላልን? እስልምና እንዲህ ያለች እናት ላይ ያለው ሐቅ እስከምን ድረስ ነው? አባታችን ደግሞ ቤት ውስጥ ሰላት አይሰግድም፣ ስራ ቦታ ብቻ ነው። እናታችን ሰላት የማትሰግድና ዲኑን የምታቃልል ከሆነች አባታችን ደግሞ ቤት ውስጥ የማይሰግድ ከሆነ በእንዲህ ያለ ሁኔታ ውስጥ ያለ ትዳር ግንኙነት በሸሪዓው እንዴት ይታያል? ከወላጆቻችን ጋር ያለንን ግንኙነት እንዴት ብናደርግ ነው የሚሻለው? አልሙሂም ያው ቁርአን ላይ አላህ መልሱን ሰጥቶናል። قال ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا. ወላጆች በእኔ እንድታጋራ ቢታገሉ እንደው ማዘዝ ብቻ አይደለም ከማዘዝ አልፎ ጫና ቢያሳድሩብህ አልፎም የሚታገሉ ከሆነ እሺ አትበላቸው፣ አትታዘዛቸው አለ አላህ ሱብሓነሁ ወተዓላ። ሁለተኛው ዓለይሂ ሰላም ላ ጣዕተ ሊመክሉቂን ፊ መዕሲየት ልኻሊቅ ፊ ሰሒህ ቡኻሪ ወገይሪሂ ኢነማ ጣዕቱ ቢልማዕሩፍ። ጣዕ ማለት ሌሎችን መታዘዝ ቢልማዕሩፍ ነው፣ የአላህን ህግ በሚገጥም መልኩ ነው እንጂ የአላህን ህግ እየጣሱ ሌሎችን መታዘዝ አይሆንም። የአላህ ህግ ነው ቅድሚያ የሚሰጠው ማለት ነው። ስለዚህ በሐራም ነገር ላይ በምንም መልኩ እሺ ብሎ መታዘዝ አይፈቀድም ማለት ነው። አንደኛው ይሄ ነው። አለማናገርን በተመለከተ ግን የተሻለው ቀርበው ቢያንስ ትናንሾቹ ተጽዕኖ እንዳያድርባቸው ከሰጉ ትላልቆቹ እየቀረቡ ሁሌም ከምክር ሳይዘናጉ እነሱን ባትሰማቸው እንኳን የምትሰማውን ሌላ ትልቅ ሰው እየፈለጉ እያስመከሩ መቀጠል የተሻለ ነው። ለምን ቁርአኑ ላይ ምን አለ አላህ ሱብሓነሁ ወተዓላ ወሳሒብሁማ ፊ ዱንያ መዕሩፋ፣ በዱንያ መልካምን ውለታ በመዋል ተጎዳኛቸው፣ አብረሃቸው ሁን አለ። ልባላቸው ምን አይነት ሰዎች ናቸው? ሙሽሪክ ብቻ እኮ አይደለም፣ ከሽርክ አልፈው እሱን ወደ ሽርክ የሚጋብዙና ለዚህም ግፊት የሚፈጥሩ ከመሆናቸው ጋር ነው እንደዚህ ያለው እና በተቻለ አቅም ይህንን በማድረግ ቢተጉ የተሻለ ነው። ከዛ ውጭ አባትና የእናት ግንኙነት የሚለውን ነገር ይሄ ዝርዝሩ በደንብ ታውቀው ካልሆነ በስተቀር እንዲህ መልስ የሚሰጠው አይደለም። ይህንን እናልፈዋል።